የክዳት ዘመን ላይ ነው የደረስነው። አኺረት ዘመን የሚባለው ላይ ነው የደረስነው። እናት ልጇን የምከዳበት ዘመን ላይ ደርሰናል። እንግዲህ ሱብሃንአላህ አላህ ሱብሃነ ወተዓላ ከእንደዚያ ሊጠብቀን ማለት ነው። ውድ ወገኖቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ጓደኞቼ ሰላም ብያችኋለሁ ሁላችሁንም። ዛሬ የሚያሳዝን ነገር ነው እየላችሁ የመጣሁት። ቪዲዮውን እስከ መጨረሻው ድረስ እዩት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቻናሌን አቀሳቅሱልኝ ማለት ነው። ዛሬ የተላከልኝ መልእክት አለ። እሱን ለእናንተ ላጋራችሁ ነው ማለት ነው። ትማሩበታላችሁ በስደት ላይ ያላችሁ ማለት ነው። ማንን አምነን ማንን እንደምንተው አናቅም። አላህ ይጠብቀን። እንደዚህ ነው። ወደ ርቅሱ ትገባላችሁ ታላበዛባችሁ ማለት ነው። ቀልጠፍ ቀልጠፍ ነው ማረግላችሁ ማለት ነው ውዶቼ። ጫጫታም ታይገባብኝ። ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ድረሱት። እንዲህ ይላል መልእክቱ። እህታችን ኗሪነቷ ሀይቅ ከተማ ነው። ኗሪነቷ ሀይቅ ከተማ ነው የምንኖረው። የሀይቅ ልጅ ናት። አግብታ እየኖረች እያለ 3 ልጆች ወልዳለች። ከዛ በመጨረሻ ባሏ የልጆቹ አባት የደረሰበት ጠፋ። ያችም እህታችንም 3 ልጆችን ይዛ እያሳደገች እያለ ብቸኝነቴ ኑሮዬ ይከፋይ ልጆችን ታይ በቃ ችግሬን ኩላ ረስቼ ደስ ይለኛል። በመጨረሻ እነዛ 3 ልጆችን እያሳደግኩኝ እያስተማርኩኝ እያለ እርሜ 40 አመት ሆኖኛል። አዳምጡት ማለት ነው። እርሜ 40 አመት ሆኖኛል። ስለዚህ ነገ ጠዋት ብሞት ልጆች ምን ይወርሶት? ምን አስወርሳቸዋለሁ? ምን ጥየላቸው ነው የምሄደው እያልኩኝ አስታውሳለሁ። አረብ ሀገር እንዳልሄድ የ40 አመት እርሜ 40 አመት ሆኖኛል። አያሳልፈኝም እርሜ ወደ ኩንትራትን በህጋዊ መንገድ በሄድ እያልኩኝ እያሰብኩኝ ብዙ ደላላ ቢጠይቅ በህጋዊ መንገድ መሄድ አትችይም፣ እርሜሽ 40 አመት ተሆነ መሄድ አትችይም ብለው አሉኝ። ከዛ በመጨረሻ ደላላ ተነጋግሬ በህገ ወጥ መንገድ እንዲሄድ ወሰንኩኝ። ልጆችን ታማክራቸው። አንዲቱ ትምህርት ጨርሳ ስልጠና ላይ ያለችው፣ አንዲቱ 12ኛ ክፍል እየተማረች ነው። አንዱም እንደዚሁ ትምህርት እየተማረ ነው። የሶስተኛው ልጄ ወንድ ልጅ ነው። ከዛ የመጀመሪያ ልጄ መሬት አላት በስሟ። ልጄ አረብ ሀገር ሂጄ እዚህ ባንቺ ስም ያለው መሬት ላይ ቤት ልስራላችሁ ትላት። እሺ ሂጂ፣ እኔም ትምህርቴን እጨርሳለሁ፣ እህቶችም ይማራሉ፣ አብረን ተጋግዘን እንኖራለን፣ አንቺ ሂጂ አለችኝ ልጄ፣ የመጀመሪያ ልጄ። ከዛ እሺ ብዬ ልጆችን ተሰናብቼ በደላላ ተነጋግሬ በህገ ወጥ መንገድ ሀርኩኝ። በህገ ወጥ መንገድ በየመን በረሃ ተጉዬ ለ2 ወር ያህል ትንሄድ ኩስስ ብለን ገምተን ከስተን ተሰውነት ጎዳና ወጥተን ወደ አረብ ሀገር ወደ ሳዑዲ አረቢያ ደረስ። ለ15 ቀን ያህል እጃዛ የሚባል ቦታ አስቀመጡን። ሰውነታችን ገገምቲል ስራ አስገቡኝ። እንደ እድል የሆነው ፎቅና እንድር ደረሰኝ ቤት የምሰራበት ቤት። ስራው በጣም ይከብዳል፣ ነገር ግን አይከብደኝም። ሲከብደኝ የኑሮዬን ኢትዮጵያ የሚኖረውን ኑሮ ታስብ፣ ልጆችን ጥያቸው የመጣሁት ችግሬን ታስብ፣ ድካሙ ሁሉም ነገር እረሳዋለሁኝ። ደሞዜ እንዲሰጡኝ 1 ብር ታልነካ ወደ ኢትዮጵያ እልካለሁ በልጄ አካውንት። ልጄን ቤቱን ጀምሪ አልኳት። እሺ አለችኝ። ለ6 ወር ሰርቼ የ6 ወር ደሞዝ ትልክላት ቤቱን እንድትጀምር አረኩኝ። ከዛ በመጨረሻ ደግሞ የሁለተኛ ልጄ እናቴ ልንጣ አረብ ሀገር ውሰጀኝ፣ በህጋዊ መንገድ ውሰጀኝ፣ እምቢ ታልሽኝ ደግሞ በህገ ወጥ መንገድ ይመጣለሁኝ በደላላ ትላት። በፍጹም በደላላ እንዳትመጪ፣ በደላላ ስንቱ ይመጣል፣ ስንቱ እዛው እየቀረ፣ ስንቱ እዛው እየሞተ፣ ስንት ሬሳ ተሻግረን ረግጠን የመጣ ነው። በደላላ እንዳትሄጂ፣ አትመጭም፣ ትምህርትሽን ጨርሽ ትላት። በፍጹም መጥቼ አንቺን ማገዝ እፈልጋለሁ ስትለኝ እሺ አልኳትና እኔ ዘንድ ወሰርኳት። እኔ ዘንድ ወስጄ ተቀብያ ስራ አስገብዛት እየሰራች እያለ ታመመችብኝ። ሆስፒታል አስገባኋት። ሆስፒታል ተገባች በኋላ
በጣም እንድታመመች እዚህ ሕክምናው እንዳላስቻላት ሲነግሩኝ እዚህ ሁለታችንም ስራ ፈተን ተምንቀመጥ እሷን ወደ ኢትዮጵያ ማስገባት ይበልጣል አልኩና ወደ ኢትዮጵያ መለስኳት። ኢትዮጵያ ላይ እያለ በጎናት ይሉኛል። ከዛ እኔም ስራዬን እየሰራሁ ያንን ቤት ቶሎ ቶሎ ጨርሽ እያልኳት ልጅን እሺ እያለችኝ ቤቴን ተጨረስኩ በኋላ አንዳንድ ቁሳቁሶች የቤት እቃዎችን ለመገጃጃ ላኩላት። ገዛሻዋ አለችኝ። እሺ አልኩና የተወሰነ ትንሽ ገዛዛሁኝና እኔም ጉዞ ወደ ኢትዮጵያ አረኩኝ። ትንሽ ተሰራው ቤቴን ተሰራሁኝ። እዛው አዲሱ ቤቴ ውስጥ ገብቼ መኖር ልጆችን እየናፈቁ የሆነ ስላለ ልጆችን እየቀመጣለሁ ብዬ ጉዞ ወደ ኢትዮጵያ አረኩኝ። ኢትዮጵያ ትገባ ያልጠበቅኩት ነገር ነው። ልጄ ታማ አረብ ሀገር የተመለሰችው ልጄ ሙታለች። አልነገሩኝም። ቢነግሩኝ ስራውን ጥላ ትመጣለች ብለው ተኸየሉ እንግዲህ። ከዛ በመጨረሻ ልጄን ላናግራት የት ናት ትላቸው ጠበል ሄዳለች፣ ሐኪም ትንሽ ሙራጃ አላት ነበር እዛ ሄዳለች ይሉኛል። ሁሌ በደወልኩ ቁጥር ስበብ ነው የሚነግሩኝ። እኔም እውነት ነው እያልኩኝ ዝም ብዬ ስራዬን ነበር የቀጠልኩት። ነገር ግን በመጨረሻ አገሬ ትገባ ልጄ እንደሞተች ነው የተነገረኝ። በቃ ምኑን ላንሳው፣ ሁሉም ነገር ተቀያየረብኝ። ከዛ በመጨረሻ ወደ አዲሱ ቤት የምሮ ብዬ አዲሱ ቤቴ ትገባ አረብ ሀገር እኔ ልጄን ትምህርት አስጨርሼ ስልጠና ያስገባኋት ልጄን ስራ እንዲያገኘች ሁሉን ነግራኛለች። ነገር ግን ስራ አግኝታ አግብታ እኔ የሰራሁበት ቤት ላይ አግብታ ባሏን ይዛ ገብታለች። እኔም የመጨረሻ ልጄን ወንድ ልጄን እዛ ውስጥ ገባሁኝ። ትገባ ምኑን አንስቼ ምኑን ልናገር? ባሏን ይዛ ገብታለች። ከዛ በመጨረሻ በሷ ስም የነበረውን ቤት በስሜ አዙርልኝ፣ ቤቱን ብሞት እንኳን ወንድምሽ አብሮሽ የሚወርስ ነው ትላት። ስሙ ቤቱ እኮ መጀመሪያውኑ በእኔ ስም ነው አለችኝ። በአንቺ ስምም ቢሆን አረብ ሀገር ተሄድ ይሄ ቤት በአንቺ ስም ነው። ነገር ግን አረብ ሀገር ሄጄ እኔ ልስራበት በኋላ ነገር እንዳታመጪ እንዳትክጂ ትልሽ። በፍጹም ይሄን ነገር አላረገውም ብለሽ ነው አረብ ሀገር በህገ ወጥ መንገድ የሄድኩት። ሄጄ ሰርቼ ልኬልሽ ይሄ ቤት የተሰራው ትላት። በፍጹም ማረግ አልችልም፣ ቤቱ የኔ ነው፣ የኔ ማለት ደግሞ የባሌ ነው ብላ አለችኝ። ከዛ በመጨረሻ ልጅሽን ይዘሽ ውጪ ብላ ተቤቱ እስተ ልጄ አባረረችኝ። ተኸየሉ ሱብሃንአላህ፣ የሚገርም ነው። አላህ እንደዚህ ያለ ነገር ይጠብቀን ማለት ነው። እንግዲህ እህታችን ይሄ ነገር እኔን ያየ ይቀጣ። ማንን አምነን ማንን እንደምንአምን አናቅም። ሁላችሁም በአረብ ሀገር ያላችሁ ውድ እህቶቼ፣ ውድ ወገኖቼ ተጠንቀቁ። ራሳችሁን ብቻ እመኑ። የወለዳችኋቸው ልጆች ራሱ መተማመን የለም ብላ ይሄንን መልእክት አስተላለፈች ማለት ነው። እናንተ ምን ትላላችሁ? እንግዲህ እናት ልጇን ታሳርፋለች እንጂ እናት ልጇን ትክዳለች? ባዲያ አንጥታ አስገብታ ተቤቴ ውጭ ትላታለች። ጠይብ እህቷ ሙታ እህቴ ጠበል ናት፣ ሐኪም ናት፣ ሙራጃ አላት፣ እዚህ ቦታ ሄዳለች እያለች እናቷን ትታሞኛት ከርማ ሙታ የእናቷን እርም እንኳን ፍራጅ እንዳታወጣ ሰርታ ለካ ያንን ብትነግራት ስራውን ጥላ ትመጣለች ብላ ነው። አላህ እንደዚህ ያለ ነገር ይጠብቀን። ወላሂ አላዚም በጣም ነው እኔ ያዘንኩት ማለት ነው። እንግዲህ እህታችን አላህ ሱብሃነሁ ወተዓላ ሶብሩን ይስጥሽ። ሌላ ምንም ነገር አንልም። ወደ አረብ ሀገር ስትመጣ እንግዲህ 40 አመት ናት ተቅሪበን እዚህ ሀገር እንግዲህ ያው አረብ ሀገር የኖረችበትን ወራት አተናገረችም። ተቅሪበን ወይና 5 አመት 6 አመት ልትቀመጥ ትችላለች። ታዝበት አይመሽም፣ ቤት አይሰራም፣ እያየነው ነው። ይሄን ያህል እንግዲህ ወደ 5 አመት እየተጠጋኝ ነው። መልሳ ሄዳ አረብ ሀገር ሄዳ አሰራም። አረብ ሀገር ኑሮ ይሄድ ደግሞ እንግዲህ የጎዳና ተዳዳሪ መሆን እንጂ ምን አለ? ያላትን ሁላ ለልጇ ሰጥታለች፣ ቤት አለኝ ብላ እቃ ገዝታለች፣ ሁሉን አሟልታ ሄደች። ዛታውን ትታወጣት አይገርምም? አላህ እንደዚህ ያለ ነገር ይጠብቀን ነው ወገኖች። አንቺንም እንግዲህ አላህ ሶብሩን ይስጥሽ። ሌላ ምንም አይባልም። በነገራችን ላይ እኛ ስደተኞች ብዙ ነገር ነው የምንጎዳው፣ ብዙ ነገር እንጎዳለን፣ ብዙ ነገር ነው የምንጠቃው። የሚያዝንልን የለም፣ ወላሂ የሚያዝንልን ለኛ የለም በፍጹም። ራሳችንን ኮንታክት አድርገን ጎበዝ ታልሆን አገር ገብተን ልጄ ነው፣ ወንድሜ ነው፣ አባቴ ነው፣ እህቴ ናት የሚባል ነገር የለም። ዘመኑ የጠመመ እንዲህ ያለው እንዲህ የዞረ ጊዜ ነው።
የደረስነው። አላህ እንደዚህ ይጠብቀን ነው የሚባለው። እንግዲህ ለዚህ ለእህታችን ኮሜንት ታነባለች። ኮሜንት ላይ አስቀምጡላት። ኮሜንታችሁን ደግሞ አይታ እንድትጥናና ጥሩ ጥሩ ኮሜንት አስቀምጡላት ማለት ነው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።